እኔ አበባ እኔ ንግስ ኧረ ቅዱሴ ያረቀሽ ይቅርታ እኮ ትናንትና እኮ የሚሉን ሀሳብ ልታቆም ይፈልጋል። በማልወደው ዓለም ወድጄ አንድ ሰው መጓጓት ጀመርኩኝ መኖር እንዳዲስ ሰው ሊዘጋ አንደበቴ አንድ ድል ቢኖረው ቀሪ ውስጥ ንፋሴ ይላል ወድሻለው 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 ቃሉ ቢያንስም እልሻለው ወድሻለው ወድሻለው መኖሬ ባንቺ ነው አበቃልኝ። ሰላም የቶፋን ቤተሰቦች እንደምን አላችሁ? በጣም ደህና ነን። ይኸው ዛሬ ስለሆነ ፈሽኜ ቤት ነው የምገኘው። ሀና ቤት እገኛለሁ። እንዴት ተገኘ የሚለውን ነገር ወደ በኋላ እነግራችኋለሁ። እናንተ እንዴት ናችሁ? በቅድሚያ የምር በጣም ነው የማመሰግናችሁ። በጣም የምር እግዚአብሔር ይስጣችሁ። ቴንክ ሶ ማች። አሞኝ ነበረና ሰሞኑን ላይክ እንዳያችሁ ነውና ግን ያው በጣም ስጠይቁኝ ነበረ። በጣም እግዚአብሔር ይማር እንኳን ተረፍኩ ያላችሁ ነበርና የምር ፍቅራችሁ በቃ ባሰብኝ ጨመረብኝና እና ላመሰግናችሁ መጥቻለሁ። አሁን ተሽሎኛል። የምር ሁላችሁም ለሰጣችሁኝ አስተያየት፣ ላሳያችሁኝ ፍቅር፣ ላሳያችሁኝ ክብር ከልብ አመሰግናለሁ። በቲክቶክም በዩቲዩብም በዚህ ኮሜንት ላይ በቃ በሁሉ ላይ እግዚአብሔር ይማር እንኳን ተረፍ ያላችሁ ነበርና ሀናንም እንዳትጎዳት እያላችሁ ነበርና ያው እንግዲህ ዛሬ ሀና ቤት እገኛለሁ። እንዴት ገባው? ቁልፍ 4 ቁልፍ ነበራትና የሆነ ቀን አላየችኝም እና አንድ ቁልፍ ወስጄባታለሁና ከዛን ዛሬ የለችም እዚህ ቤት። እኔ ትላንት ነው ከሐኪም ቤት የወጣሁትና እሷ እህቷ ቤት ሄዳለች እና ለታምራት ደውላለት ፓስፖርቴን አቀብለኝ ብለዋለች። ይህን ደግሞ ታምራት ነግረኝ ለካ ፓስፖርቷን ከኤርፖርት ከቦርሷ ስር ወስዶባት ነበርና እሱንም ወደ በኋላ ይነግረኛል። በዚህ ጦስ ደግሞ ድጋሜ እና እሷ ብንጣላ ደግሞ የለውበትም። እሺ ኋላ ሪስክ የምትወስደው አንተ ነህና ጋይሶች። እና ምንድነው ታምራት ፓስፖርት ያንን ፓስፖርት ለመለስ ልሄድ ነው አለ። ኦኬ አሰብኩትና እሷ ደግሞ ይሄን እንትኗን ይሄ በረሯን አራዘመችው እንጂ ሙሉ ለሙሉ ትኬቷን እንትን አላለች። አይ ሚን ይሄ የምትሄደውን ነገር አላቆመችም። እና እኔ ደግሞ ነው ሰሞኑን የተፈጠረው ነገር ትንሽ የሚደብር ነገር ማስቀኛታለሁ፣ አሳዝኛታለሁ እና ለሷ ክብር ይሄ ባይመጥንም ግን ያው ትንሽ ያቅሜን ብዬ ይሄን ቆንጆ ጽጌረዳ አበባ ብቻ ሀኒዬን ይቅርታ ልጠይቃትና እንዳትሄድ ልማጽናት ነው እና ቤቷ ድረስ ይሄን ሐሳብ አስበን ከታምራት ጋር የመጣ ነው። አሁን እሷ አይ ቲንክ የት ነሽ ምናምን ሲላት ቤት አይደለም ብሏለች እና ቤት አይደለም ስትለን ደግሞ ይሄን ሐሳብ መጣልና ቤቷ ገባን። ቤቷ እየጠበቅናት ነው። ያው ማለቴ መምጣቷ አይቀርም ወደ ቤቷና እስከምትመጣ ድረስ እስከ ማታም ቢሆን እዚህ ጠብቀናት ይቅርታ ብለን ተማጽኛት ይቅርታ አርጋልኝ እንደምንለይ ተስፋ አደርጋለሁ። እስኪ እናንተም ሁላችሁም እስኪ መልካም ምኞታችሁን ግለጹልኝ። ደግሞ ይቅርታ አርጊለት ብላችሁ ደግሞ ይቅርታ እንድታረግልኝ አርጉልኝ። እና ደግሞ እሷም ብቻ አይደለም ይቅርታ የምጠይቀው እናንተንም አሳዝኛለሁ። እናንተንም የምር በጣም አስከፍቻችኋለሁና ለሀኒ ብቻ ሳይሆን ማለት እኛ የእናንተ ውጤት አይደለም። እናንተንም ደግሞ ግዴታ ማክበርና ይቅርታ መጠየቅ ስላለብኝ ሀኒ ላይ ባለፈው ላሳየሁት ጸባይ ላሳየሁት ባህሪ የምር እናንተንም ስላስከፋችሁ ከልብ ይቅርታ። ከዚህ በኋላ አይለመደኝም። ይኸው እጅ ነስቻለሁ። ሀኒን እክሳታለሁ። ይኸው በእናንተ ፊት ቃል ገባላችኋለሁ። እናንተም ደግሞ ይቅርታ እንደምታደርጉልኝ አምናለሁ ቢካው ስለምትወዱኝ እና እስኪ ሁላችሁም ኮሜንት ላይ ሀሳባችሁን ገለጹልኝ። መልካም እድል በሉልኝ። ሀኒስ መጣ እሷን ሪአክሽን እናያለን። ከታምራት ፓስፖርቷን ይዛላ እና ምን ትቆማለህ እዚህ? ና እንጂ እና አንቺ ብትል የምትቆመው ይኸውልህ ታምራት ይሄን ፓስፖርት አንተ ነህ ከቦርሷ እንትን ያልከው
እንዴት እንዳወጣ እንዴት እንደሰረካት ለሷ ትናገራለህ፣ ታስረዳለህ። ግን በዚህ ፓስፖርት የቅዱስ እጅ እንዳለ ማለት አለበት ብላ ካሰበች ማለት ነው ድጋሚ ማርያም ማለት እንጣላለን። ሪስኩን ትወስዳለህ። እንዴት እንደወሰድክ እንዴት ከቦርሳ እንዳወጣ ነገራቸው ለተመልካቾች ምስክር አሉ እነሱ። እንደምታውቁ የሃኒ ካሜራማን ነኝ። ባለፈው ሃኒ በተፈጠረው ጉዳይ በቅዱስና በሃኒ በተፈጠረው ጉዳይ በጣም አዝኛለሁ እና የእነሱ መለየት በጣም ደብሮኝ ነበር ከሚባለው በላይ እና ምን አሰብኩ፣ ያለኝ አማራጭ ፓስፖርቷን መውሰድ ነው እና ልክ ሰላም ስላት ቻው ስትለኝ ምናምን እንትን ላይ ነበረ ቦርሳ እንትን ላይ ጫፍ ላይ ስለነበረ ወሰድኩባት ማለት ነው። አልዘጋችም ነበር የቦርሳ አልዘጋችም እና ቻው ስትለኝ ስለነበረ ወሰድኩባት ምናምን ከዛ አላ ፓስፖርት ሳይኖር መቼም መሄድ አልችልም በማለት እንደዛ አሰብኩና ፓስፖርቷን ወሰድኩ። ከዛ በላይ የተፈጠረው ነገር ታውቃላችሁ። እንዴት አሰብክ ነው ይነሳ? የእናንተ መለየት በጣም ደብሮኛል ከሚባለው በላይ የምሬን ነው ከሚባለው በላይ ማለት በዛ ቅጽበት እንዴት ፓስፖርቷን ወስጄ ላስቀራት እችላለሁ፣ ቅዱስንም ደግሞ ከስቃይ ምናምን ላድነው እችላለሁ የሚለው ሐሳብ እንዴት መጣልን? እኔ ለምሳሌ አልመጣልኝ። የሆነ ታይም ላይ ምን አለች እሷ፣ እስቲ ፓስፖርት ምናምን ቼክ ላድርግ ምናምን። ከዛ ቼክ የምታደርገው መቼም ያለ ፓስፖርት መሄድ አይችልም። ስለዚህ ባስቀረባት ትቀራለች። ከዛ ርስኩን በእኔ ወስዳለሁ። መቼም ከቀራች መታረቃችሁ አይቀርም፣ በምንም መንገድ አስታርቃችኋለሁ ብዬ አሰብኩ። ከዛ በኋላ ወሰድኩባት። ማለት ጠንቃቃለች ነበረች። እንዴት እንዳልዘጋች በጣም ማለት በሰዓቱ ጥሩ ሙድ ላይ ነበር። በሰዓቱ ጥሩ ሙድ ላይ ነበረች ሙሳ እንደምታውቀው እና ያው መቼም ቼክ አደርጋለሁ ወይም ደግሞ እንትን እላለሁ ብላ አትጠብቅም በዛ ሰዓት። ስለዚህ እኔ ደግሞ ያን ሐሳብ አሰብኩ። ከዛ ወሰድኩባት። እንጂ ላታሚኝ ትችላለች፣ ዘግቼ ነበር ምናምን ልትል ትችላለች። ግን በዛ መንገድ ወሰድኩ። ይኸው ፈጣሪ ረድቶኝ ለዚህ የፈጣሪም ስራ ማለት ነው። አንቺ እውነት ምርጥ ነው። ከባድ እና በዚህ አጋጣሚ እሱን አመሰግናለሁ። እናንተ ማመስኩት ይሄ እንደ ቁመቱ አይደለምና በጣም ነው የሚያስበውና የመረሱን አስቦልኛል። ግን ደግሞ ይኸውልህ መታ በጥፍ ያለች ምን አለች እኔ አያገባኝም። ይሄን ፓስፖርት ራስን እንደወሰድክ ራስን የምትናገር በነገራችን ላይ ከዚህ በኋላ እኔ ምናምን አልፈልግም። እኔ የፈለገች ነገር ግን እናንተ ከተታረቃችሁ እኔ መኪና ከሚባለው በላይ ከዛ በት አስታርቀናል። በቃ በብላ ቴንኪው። ወደ ካሜራ እንጂ ከዛን ሃናን እንጠብቃታለን። እየመጣሁ ብላለች እና ለምን ቆይሽ ታዲያ? እንጀስ ደውልላታለሁ። ደውል፣ በስልክ ደውልና የት እንዳለሽ ነገራት። የት ነው? በርሽ አካባቢ ነኝ በላት። በርሽ አካባቢ ያለው ካፌ ነኝ በላት። ለምን ከካፌ ወጣ ወደዚህ መምጣቷ አይቀርም፣ ወይ ደግሞ አንተን ካፌ ስታጣቅ ቤት መታ መጠበቋ ስለማይቀር ሜቢ ነው ግምቴ ነው እና እንትን ያልኩት። ያለው ነገር አብረን እናያለን። ቴንክ ብራዘር። ወደ ካሜራ ሂጂ አሊ። ቴንክ እና ቤተሰብ ሁላችሁም መልካም እድል በሉልኝ። ሃኒ ይቅርታ እንደምታደርግልኝ ተስፋ አደርጋለሁ። የምር እናንተን እኔ እውነት እኔ እግዚአብሔር እናንተ ማርያም ለሰጣችሁ ይሄ ምንድነው አስተያየት ከልብ አመሰግናለሁ። አሁንም እንደማታሳፍሩኝ ተስፋ አለኝ። ሃኒ ይቅርታ እንደምታደርግልኝ አምናለሁ። ይኸው አስታርቁኝ እባካችሁ። ሽማግሌ ሆኑ። እኔ ከእናንተ ውጪ ለእኔ ሽማግሌ አስታራቂ የለምና ሃኒ ልቧ እንዲራራልኝና ይቅርታ አድርጋልኝ። ትኬቷን ቀዳ እዚህ እንድትቀርልኝ ፈልጋለሁ። ልክ ሳትፈልጋለሁ ላሳለፈችው ለዛ ስቃይ ድጋሚ ለዛ መከራ ደግሞ ለዳረጋት አልፈልግም እና እንደ አዲስ ህይወት እንድንጀምር እኔ ፈቃደኛ ነኝ። እኔ ዝግጁ ነኝ እና ለዛ ነገር ደግሞ እሷ ይቅርታ ስታደርግልኝ ሆነ ይሄ ሁሉ የሚሆነው እና ይቅርታ እንድታደርግልኝ እባካችሁ ሽማግሌ ሆኑኝ። ደግሞ በቅርቡ ቆንጆ ሰርፕራይዝ አለ ለሃኒ። ቆንጆ ሰርፕራይዝ እያዘጋጀውላት ነው። ግን እኮ ሳይሆን ሁሉ ካላወቀች ይሄን ሰርፕራይዝ እኔ እኮ እዚህ ስወጣ ስወርድ እኮ እኔ እኮ እሷን ለማስደሰት የሆነች ነገር እኮ ከፍቼ ልሰጣት እኮ እየሞከርኩ እኮ ነበር ማለት መንገድ ላይ ነበርና ግን ጥላልቴ ነበር። ግን እግዚአብሔር በታምራት ላይ አድሮ አስቀረልኝ። አሁንም ደግሞ ትኬቷን እንድትቀድልኝ ነውና እሱን ሰርፕራይዝ ደግሞ ሲሳካና ሲያልቅ አብረን ሰርፕራይዝ እናደርጋታለን። የሆነ ቆንጆ ቢዝነስ እንድጀምር
ያቅሜ እየሞከርኩ ነውና እያለቀ ነው ኦልሞስት። ያኔ ደግሞ እንመጣለን። ይሄን ይቅርታዬን ከጠየቀችኝ ደግሞ ቆንጆ ራት እንደመጋብዛት ይኸው በእናንተ ፊት ቃል ገባለሁ። እኔ መሰለች ቆንጆ ራት ከፈለገች እኔ ሰርቼ ከፈለገች የፈለገችበት ሆቴል ወስጄ ራት ጋብዛታለሁ። እንደዛ ነው እና በቃ ከዚህ ውጭ ምንም ማለት አልችልም። በጣም ውስጤ እየፈራ ነው የምር ማለት እና አላቅም። ልቧ እንዲራራልኝ ሁላችሁም ጸሎት አድርጉልኝ፣ መልካም ዕድል በሉልኝ። በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። የምር እስካሁን ስለምሰጡኝ አስተያየት ከልብ አመሰግናለሁ። ተሽሎኛል። ትንሽ የጨጓራ ህመም ብቻ ነበር እና ግን ያው ስናደድ ያመኛል። ሁሌ የምታውቁት ነው እና ሁሌም በቃ እኔ በየሄድኩበት ጨጓራ ህመም አለብኝ። ያ ትንሽ ስጨናነቅ ምናምን እንደዛ አድርጎኝ ነው። አክቹዋሊ ይሄ መጀመሪያ ነው። እስከ ሆስፒታል ስገባ ምናምን ይሄ መጀመሪያ ነው። ቢያረገኝም እንደዚህ ግን ይሄ መጀመሪያ ነው እና ትንሽ ስጨናነቅ ምናምን እንደዚህ ያደርገኛል። አሁን ተሽሎኛል። በጣም ነው የምወዳችሁ ሁላችሁም። ይሄን ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ ከኛ ጋር ቆዩ። እንግዲህ ሰብስክራይብ አድርጉ። መልካም አተ ምንድን ነው ቆይ አትመጣም እንዴ? መጥቶ ላይ ነበር እኮ እና እስኪ ጊዜና ዲሚኖ ነው ደውላት በእናትህ ተምረት ስልክ ደውላት ስማ ወይ በእኔ ስልክ ከደወለ ስለምትነቃ ማለት ነው። በአንተ ስልክ ደውላት እሺ። ሄሎኒ ወይ አልመጣሽም እንዴ? አንተ ታች ነኝ አላልከኝ ነበር እንዴ? እኔ ቤት ነው ታች ነኝ አላልከኝ እኮ በር ላይ ነኝ እኮ ነኝ። የለም እኮ አጣው ወይ ደግሞ ብርድ ነው። ጃኬት ደርቤ ልውጣ በቃ ወደ ቤት ልግባና። እሺ ችግር የለውም። እሺ ታች ላይ ያለች ካፌ ዋጋ ጠብቀኝ። እሺ ጠብቅሻለሁ። ቶሎ ነኝ። እሺ ቶሎ እሺ አንተ ነሽ የምትከፍትላት አላውቅም ብቻ ዋይ ታምራት ይኸውልህ ዛሬ ግን አንተ እንደ በጣም እንትን ምንድን ነው ይሄ በጣም ውስጥ ይፈራ አሁን እኮ እኔ እኮ ፍርሃት ያደረብኝ ይሄን ፓስፖርት እኔ ማክ መሰላት ደግሞ ሌላ ጦርነት እኮ ታምራት እንጂ እኮ ሌላ ነገር እኮ ራስህን እዛው ነገር ደግሞ እስኪ ምንድን ነው የት ነኝ ብላ ነው በፍቅርሽ ሕይወቴን ላኖረው ላልመኝ ፍጹም ሌላ ሰው የፍቅርን ትርጉም ገሰሽ አስተማርሽኝ ከአንቺ ደስታዬን ታንኳልን ጀምሮ አንቺ ይቅርታ ለምጠኝ ታምራት ዛሬ ከአንቺ ጋር ቀጠሮ እንዳለው ሲነግረኝ ለምን አንቺ ይቅርታ አልጠይቅም ብዬ አሰብና ቁጭ ተንኮል አይደለም። አንቺ ሰው ማስታረቅ ከመጀመሩ ነው። ቅዱስ በቃ አሁን እሱን እኔ ልቆጣው እንትን ነው የፈለኩት። አንተ አሁን እኔ እንዴት ነህ? ሲስተር ጋር የሚፈልግ ተናገር። እሺ ቁጭ በይ። ተሻለክ? ደህና ነህ? ማርያም በለኝ እስኪ። አንተ ፊት እንዳስደነገጥከኝ ይገርማል። የምን ሶሪ ነው? በቃ አሁን እሺ የሚሰማ ስሜት የለም። ቆይ አንዴ እሺ ቁጭ በላ አንዴ ከታምራት ጋር ላውራ። አንተ ምን ውጭ ነው አላ ለምን የምትወጡት እዚህ አውሩ እንጂ። አይ ፈልጓለሁ እንዴ አውሩና አንተ ነገር አለ አትሩ እዚህ ሶኪ በቃ አው እኛ ፊታው ባልና ወራለ የምን ባልና ፓስፖርት ያስጠኛል። እዛ ታስጠላኝ
ሃኒ ነይ በቃ ቁጭ ብይ። ቅዱስ ቀላል ነገር እንዳደረገ ነው የምትረዳ። ከባድ ነገር ነው ያደረገው፣ ግን ቢሆን በቃ እኛ ምን አለኛ ቅዱስ ለምን አለኝ እኮ እሺ፣ ፓስፖርቴን ይስጠኝና እናወራለን አይሻልም እኮ? ይሰጥሻል። ምንድነው በቃ ቁጭ በይ ነይ። ወይስ አንተ ምን ታውቃለህ ነው ፓስፖርቴን እንዳስቀረው? የምርሱ ምን ማውቀው ነገር የለም። ፓስፖርት ይኸውልሽ ነው እዚህ ነው እዛይ ደግሞ እዚህ ሁሌ ቀረጻ ሲያስጠላ ምንድን ነው ፈልገው ነው እሱ እንዲቀርጽ ምናምን። ቁጭ በይ በቃ ነው። አንተ በእናትህ ለራሱ አሞታል እንድቆጣ ያረከኝ ነው። አንተ ጋር እናወራለን እሺ። ቁጭ ነው እሺ። እንዴት ነሽ? ደህና ነህ? እንዴት ነህ? አምሮብሻል። ምን ያምርብኛል? ለራሴ ጨንቆኝ ትናንትና እኮ አብሮኝ አደርኩ ራሴ። አዎ እና ታምራት ነገረኝ እና ፓስፖርቷን ለመልስላት ቀጠሮ አለኝ ምናምን ሲለኝ ለምን ሃኒ ነጄ እኔም ሰርፕራይዝ አላረጋትም በዛውም ይቅርታ አልጠይቃትም ብዬ አስብ ሳስበው ደግሞ ትላንትና ሐኪም ቤት እያለን ከትላንት ወዲያ ምናምን ቀጠሮሽን እንዳራዘምሽ ነው እንጂ እንደቀረሽ አልነገርሽ ነው። ለምን ቀራለሁ? እሱ ደግሞ ማለት ለዛ ደግሞ እኔ ደግሞ ይቅርታ አልጠይቅሽ አመጣጥ እኔን ጥለሽ እንዴት ነው ለመሄድ ያሰብሽ? ማለት እንዴት አሰብሽ? ማለት ምንድነው በዚህ ልክ ማለት እንድጨክኝ እንድትቆርጭ ያደረግሽ ነገር ምንድነው? አይ ቅዱስ በቃ እኮ ምን እንትን የለውም። እኔ ግን አንተ የወሰድክብኝ ያንተ ታንኮል ቢሆንም ግን እግዚአብሔር ይመስገን እንኳን ቀረሁኝ። እንደዚህ ሆነ እኔ እዛ ከሄድኩ በኋላ ብሰማው ምን ልሆን እንደምችል ራሴን ስለማውቀው ቅዱስ በእውነት የምሬን ነው ነገር ከዛ እዛው ሆኜ ብሰማ ወይ አላውቅም ምን ልሆን ራሴ ላይ ነው እንትን የምለው ራሴን ነው የምወቅሰውና እንኳን ቀረሁ። እሱ ችግር የለውም። አንተን ታምራት እናወራለን እሺ። ችግር እንደውም እኮ የሆነ ነገር አይታወቅበትም እኮ ተንኮለኛ ለኛ ብሎ እኮ አይደል? ለኛ ብሎ አይደል? ሻውን ሊላውን ተወናንተ ደራነካው ሃኒ የምርና በጣም የምር ማለት እንዳስቀየምኩሽ ገብቶኛል አውቃለሁ። እኔ ግን ያው ሁሉ ነገር ያደረኩት አንቺን ለማስተማር አንቺ ከስተትሽ እንድትማሪ አንቺ ደግሞ እንድትሻሻይ ብዬ ነው እንጂ በእውነት እኔ ይኸውልሽ ለናደድብሽ እችላለሁ ልበሳጭብሽ እችላለሁ። ግን ይኸውልሽ መቼም ቢሆን ግን ባንቺ ተስፋ አልቆርጥም። ደግሞ ቆርጬ ማለቅ ማለት ነው የምር ሲሪየስ አሁን በተመልካቾች በፊት ነውና ይቅርታ ልጠይቅሽና ቃል ልገባልሽ የፈለኩት የመጣሁትና አትርሻኒ በቃ አትርሽ የምር የኔ ፍቅር የኔ መውደድ የኔ ፍቅር አትጠራጠሪ። ቅዱስ ሊናደድ ይችላል ግን ደግሞ በእኔ ተስፋ ይቆርጣል ጠልቶኛል ብለሽ አታስቢ። ካኒምር ማለት በቃ ግን አይናው ማለት እኮ አንቺም እኮ እኔ ፕራንክ እኔ እንደዚህ አይነት ባህሪ የለኝም። ለምሳሌ ሻኒ ታውቂኛለሽ እኔ እንደዚህ እንደሰዎቹ ፕራንክ ማድረግ ሰው ማስደንገጥ ሰው ማስደንበር እኔ እንደዚህ አይነት ባህሪ አልተፈጠረብኝም። ይሄ ፋራነት አይደለም ግን በቃ እኔ እንትን አይደለም ማለት በጣም ብዙ የሚጎዳም ነገር ስላለው የጎንዮሽ ጉዳቱ በጣም ሃይ ነው። ፕራንክ ምናምን እያሉ በጣም ትልቅ ነገር ጉዳት እያደረሱ ስለሆነና አላምንበትም። ለዛ ነው ትንሽ የደበረኝ። ግን ደግሞ ከዚህ በኋላ አላቅም አንቺና ካስደሰተሽ እንደፈለግሽ መሆን ትችላለሽ፣ ፕራንኩንም ማድረግ ትችላለሽ፣ ሁሉንም ነገር ማድረግ ትችላለሽ። ግን ለዛ ሁሉ ደግሞ አንቺ ስትቀሪና ከጎን ሆነሽ ከኔ ጋር ስትሆኚ ነውና ለዛ ደግሞ ሃኒዬ ፕሊዝ እየለመንኩሽ ነውና ይቅርታሽን እንድትሰጪኝ ፈልጋለሁ። ትኬቱን በቃ እንድታዩ ፈልጋለሁ። ለሴትዮዋ ለማዳም የተባለችዋ እኔ ተገቢውን ቅጣትን ይቀጣለሁ። ገንዘቧንም እንከፍላታለን። እኔ ልክላታለሁ በፈለገችበት መንገድና አንቺ ጋር ምንም እንትን የሚል ነገር የለም። ሻማቲች አይ ቅዱስ ያም እዚህ ጋር ማወቅ ያለብን ነገር ቤተሰቦች የቀረጽ ነው አይደለ? ይተላለፋል ማለት አብዛኛው ጓደኞች ያሉ አረብ ሀገር የሚኖሩ ማለት ነው ይሄን ቪዲዮ የሚያዩት እና ባንተ ንዴት ነው እሺ። በጣም አናደኸኝ ያልሆነ ውሳኔ እንደወስን ያደረከኝ ለዛውም በፍጥነት ገባህ። ማዳሜ ነፍሰ ጡር ነበረች፣ ትወደኛለች፣ በጣም ነው የምትወደኝና ትኬት ቆረጭልኝ ስላት ቆረጠችልኝ ምናምን። እሱን ፈጣሪና የምናውቀው መዋደዱን ምናምን እሱን አሁን ማውራት አልፈልግም ተው። ከዛ በጣም ተመርሬ ነው የመጣሁት። አንዳንዴ ቢሆን በስልክ እናወራለን ነበር። በጣም ማላለቅስበት ቀን አልነበረም፣ ማይደብረኝ ቀን አልነበረም ገባ።
ወደዚህ ፊቴን አያዙረው ብዬ ነበር የመጣሁት። ልመለስ አልነበረም ማመጣጤ ማለት እመለሳለሁ። ከመጀመሪያ ማመጣጤ የሆነ እንደምታውቀው የሆነ ፕሮግራም አድርጌ ከበፊቱ ጋር ከዛ ተመልሼ ለተወሰነ አመት ቤትም ሀገርም ቀይሬ እሰራለሁ ብዬ ነበር። በእርግጥ እዛ ቤት ባልሄድም ማለት ነው። ግን አሁን ባንተ እንዴት እሷ ጋር ደውዬላት ቆረጭልኝ ትኬት ስላት ትቆርጣለች ብዬ አላሰብኩም እውነት ለመናገር። ግን ነብሰ ጡር ነበረች፣ ልትወልድ ቀርባለች። ገባ ነው ምንም አልቆየችም። የሆነ በደስታ የሆነ በጣም ፈኒ ሆነች። ማላቅባትን ምናምን አይነት ነገር እንደዚህ አይነት ነገር ተሳስቃ አታውቅም ጭራሽና በጣም ደስ አላት ምናምን። ሰራተኛ አይቆይላትም እውነት ለመናገር ልጆቹ ምንም እሷ ጋር አይቆዩም። ለምን ባህሪዋ ትንሽ ከባድ ነው። እኔ ሆኜ ነው የቻልኳት። ገባ እና ቁርጭልኝ ስላት ምንም ነው ያልቆየችው። ፎቶ ላከችልኝ ምናምን ማን አለኝ ምናምን ነገር አላ ቶሎ እንዲሄድላት ምናምን ነብሰ ጡር ሆና ልጆቹ ምናምን ይወዱኛል። ልጆቹ አወሩኝ ቪዲዮ ኮል እና ቶሎ እንዲቆርጡልኝ የሆነው ነብሰ ጡር ስለሆነች ነው። እሺ ስለምትወደኝ አይደለም። ሲቀጥል ደግሞ እኔ በጣም የተመረርኩበትን ስራ እንዲሄድ የሆንኩኝ ተስፋ ስለቆረጥኩ አንተን በማልጠብቅ ሁኔታ ስላገኘሁክ ገባ። እንደዛ አልነበረማ ቅዱሴ የጠበቅኩ አንተ ካለ ማለት ልንገርሽ የኔ ጥፋት ምንድነው? አንቺን ላንቺ ይቅርታ ለማድረግና አንቺን ማስለቀስ ነው እንጂ እኔ እኮ በጣም በዚህ ልክ ውርድ የሆነ ተግባር እኮ ሰርቼ ምናምን አይደለም። ፕራንክ እኔ አላውቅበትም። በቃ ተፈጥሮ ነው ማለት ይሄ ነገር ምንድነው አምነሽ መቀበል አለብሽ አይደል? እኔ ፕራንክ አንቺን መቼም ቢሆን አላደርግሽም። ለምሳሌ ሰው አላምንበትም። እኔ እንደዚህ አይነት ባህሪ የለብኝም። ብዙም ታውቂኛለሽ እና ማትፈልጊው ስልክ ነው አይቲንካ ግን አንሹ ከፈለክ አንቺ ይበችብሬ ነው ኦኬ ግን በቃ ይሄ የኔ ተፈጥሮ ስለሆነ ነው። በቃ ግዴታ ነው አኒ ለዛ ነው። ግን እባክሽ ይሄ አሁን ያወራሽው ነገር ሁሉንም አይኖ ገብቶኛል። እና ታዲያ ይሄን ሁሉ እያወቅሽ መጥፎ ሴትዮ እንደሆነች እንደምትበደኝ እንደምታለቅሽ እያወቅሽ እንዴት ለዛ ሰዓት አትሊስት እዚህ ሆነሽ ቢያንስ እኔ ኮሽ ኦኬ ቢያንስ እዚህ ሆነሽ የሆነ እነዚህ ሰርጋት ነበር ወይ የሆነ ነገር አትደበቂም ነበር። አሁን እዛ ድጋሚ ለመከራ ድጋሚ ለእሳት ለምንድን ነው ራስሽ ላይ እንደዚህ ራስሽን የምትጎጂው? እኔ ከኔ ጋር ተጣላን እንጂ እኮ አልተለያየንም ነበር እኮ። እኔ ደግሞ ያን ነገር አርኩሽ ደግሞ ላስነግርሽ በቃ ማለት አታስታውሰኝ። በነገር ላይ ትንሽ ሊያመኝ ይችላል። በቃ ነው ቅዱሴ የሆነ ህመም ያለበት ሰው አይችልም ምንም ነገር ገባ። በህመም ላይ ስለሆነብኝ መታገስ ማቃተኝ እንትን ማለት መቀበል ማቃተኝ እንጂ አንተ እኮ ያን ያክል በደል አድርገህብኝ ምናምን አይደለም። ሲጀምር ለወጣ ሲልም ተናግሬያለሁ፣ ለቤተሰቦቼ ነግራቸዋለሁ። ደግሞ የሚያውቁሃል በጣም ከመጀመሪያ ጀምሮ ስለሚያዩኝ ያውቁሃል። መልካምነት ገባ አይ ነው በቃ እሺ። እና ይሄ ሁሉ ነገር ሰምቻለሁ ምናምን እባክሽ ችግር የለውም እባክሽ አትጂና እዚህ እንደ አዲስ መጀመር እንችላለን። እንደ አዲስ ፍቅራችን መቀጠል እንችላለን። ፕሊስ ግን በቃ እኔ ብቻ ሊያትበይ ኢንቲኬቱን ቀደጅልኝ። ይሄው ነው በተመልካቾች ፊት ነውና ታምራትም አለ አይደል? ማለት እሱም እኮ ለኛ ብሎ ነው በጣም ብዙ ይለፋ አይደል? የሱንም ልፋት ከንቱ አታስቀሪ። ግን ሞር ደግሞ ሃኒ ፍቅራችንስ ገና ማለት ገና ለጋ እኮ ገና እንጭቅ እኮ ገና አላደገም እኮ አልጠነከረም እኮ ገና አላፈራም ገና ፍሬ እንዴት ነው ገና በእንጭጩ ላይ ረቅጠሹ ምናምን አጥፍተሹ ለመሄድ የምታስቢ? እኔም ደግሞ ለዘመናት የጠበቁሽን ነገር እባክሽ ማለት ደስታ አሳይተሽ አትንጠቂ። ከባድ ነገር እዚህ ምድር ላይ እንደሆነ ታውቂያለሽ። አግኝቶ መጣታል የምር ሲሪየስሊ ሁላችንም አግኝቶ ከማጣት ይሰውረንና እኔም ደግሞ ትንሽ አግኝቼ ገና ፈጣሪን አመስግኜ ሳልጨርስ ድጋሚ ለዛ ለነበርኩበት ድብርት ለነበርኩበት ሞመንት እባክሽ አሳልፈሽ አትስጪኝ የምትለው ነገር አለ ታምራት ሲጠራ ቅዱስ ከሚባለው በላይ እኔ እንጃ ሰው በዚህ ልክ ይፈቀራል ብዬ አላስብም። እና ስንት ዓመት ጠብቆሽ በዛ ላይ ታውቂያለሽ ሁሉም ነገር እና ከሚባለው በጣም ይወድሻል። እንጃ የመለያየት ሀሳብ እንኳን እንዳታስብ እኮ በላይ የፈለገው ችግር ይፈጠር አላ በቃ እንጥለፋት ከተሻለ ችግር የለውም። ይሄ አቃት ነው በጣም ነው የተናበባችሁት። በጣም ነው እኔ ላይ ለማንኛውም መሳሹ
ካሜራውን አያምነውም እና እኔ የምረምድና እኔ ቀሉስ ቀል ነውና ሲሪየስሊ ሰው በቃ ፕሊስ በቃ ምንም አትጠቀሚ እዚህ ሆነ ህይወታችንን እንቀጥል ስራም ደግሞ ጀምሪበት ነገር ደግሞ ነው ይጨራርስኩ ነው ዝም አላልኩም ማለት ስራ አንቺም እንድትጀምሪ ደግሞ ማለት እየተሯሯጥኩ ማለት እኔ ስራ እንድጀምር እዚህ እስኪ እግዚአብሔር ይመስገን ማርያም ይምረና እሱንም ነገር ደግሞ እያመቻቸኩ ማለት ኢትዮጵያ ላይ ስራ የሆነ ነገር ያ ኦፍ ኮርስ ገና ነው ማለት ምንም በሌለበት ባልተጨበጠበት ዝም ብዬ ግን ዝም አላልኩም እየሞከርኩ ማለት እንዴ እኔ ባርነትን መርጬ መሄድ ይመስላል እዚህ ቢስተካከልልኝ ነገሮች አንተ እኮ ነገር የተጠለፈው ነገር አልተው ልትጠልፈኝ ነው ግድ ነው ልታግተኝ እንዴት አደረግሽ አለምብረ ና እባክሽ የኔ ቆንጆ የኔ ንግስት አረቆ መስጠት የኔ አበባ እንደዚህ መስጠት የኔ አረነስ ቆይ ካምራ ተረጋ የኔ አበባ የኔ ንግስት አረቀጥሲ ያረቀሽ ይቅርታ እኮ ትናንትና እኮ ታለኝ የሚሉ ማሳብ በቤተሰቦች የታስወቅሱኝ ነው እንደዚህ የምትሆነው ይጠሉሻል አይዘው ቆይ ከምን በላይ በእናታችሁ ላቋርጣችሁ እንደፈለ በሐሳባችሁ ገባውባት ቆይ ጨርሽ እሱን ቁጥር በጣም ይጥሩልኝ ጨርሽና እንትን ላይ ያንቺ ነው ማይተም ይሄን ማለት ትክክል ከፈለሽ አንና ፕሊዝ ኬቱን ነገር ይኸውልሽ እኔ ታምራትን ፊት እነሱን ፊት ቃል ገባል ከዚህ ወንድ እንደፈለግሽ ይሄ ቅበጪ እንደፈለግሽ ፕራንክ አድርጊ በቃ ማለት ላይክ ይሄ እንደፈለግሽ ሁኝብኝ እኔ እችላለሁ እርግጠኛ ነህ አይ ስዌር ቱ ጋድ እየሰሙኩ ነው ቤተሰቦች በኋላ ይበሱ ነው የምትፈርዱት ችግር የለውም ሰው እኔ እችላለሁ እንደፈለግሽ ሁኝ እባክሽ አንተ ግን ፍራንክ ምናምን እንዳታረገኝ እንደፈለግሽ ሁኝ ብለህ እኔ አልወድም ማለት በእውነት አልወድም እና እዚህ ሆነሽ ካጠገቤ እንድትርቅ አልፈልግም እዚህ ሆነሽ ላይሽ ስትገቢ ላይሽ ፈልጋለሁ የኔ ቆንጆ እዛ ርቀሽብኝ ገና ለገና ምን ሆና ነው ብዬ በጭንቀትና በሐሳብ እኔም ከምጎዳብሽ የኔ ቆንጆ አንቺም ላይመችሽ እኔም እዚህ ብቻዬን ሆኜ ላይመቸኝ እዚህ ሆነሽ ከኔ ጋር ሆነሽ አብረን እቺን ዓለም እንድንጋፈጣት ፈልጋለሁ ከጎኔ እንድትርቂ አልፈልግም ከዓይኔ እንድትርቂብኝ አልፈልግም በቃ ጠዋትም ማታም ላይሽ ፈልጋለሁ የኔ ቆንጆ ፕሊዝ ማለት ፍቅሬ ላይ ውሃ ተስፋዬ ላይ ውሃችን ይሽበት እባክሽ ለምንሽ የኔ ቆንጆ ከልቤ ፕሊዝ አንድ ምነግር ነገር ይሄ ህይወት ነው ቀዳር ነው እኔ ህይወት አይደለም ብያለሁ ወይ ቆይ እኔ ቁም ነገርኛ ሰማኝ ቁም ነገርኛ ማድልህም አላልኩም ማርያምን እንደዛ አይደለም ሰማኝ ድንገርክ ማለት እኔ ከዚህ በኋላ ማዘን አልፈልግም ሰልችቶኛል ማዘን ማልቀስ ሩሩ ሰለቸኝ እውነቴን ነው ነገር ማለት ምስቅበት ሰዓት ነው እኔ እየናፈቀኛለሁ ማለት ነው ምስቅበት ምጮትበት ታውቃለህ ላይፍ ህይወት ከጀመረን አይቀር በደስታ በሳቅ ሲሆን ደስ ይላል የምሬን ነው ነገርና እኔ ምንም ማዘንም መተከዝም መደንገጥም አልፈልግም ከዚህ በኋላ ይሄ መመለስ አለብኝ ከበፊቱ ትኔ በጣም እንዳላገገምኩኝ ታውቃለህ ማለት አንተ ሳገኝ አንተ ደስ እንዲልህ ብዬ ነበር በፊት የሳቅኩኝ እየተጫወትኩ ምናምን ነበር ሙሉ ለሙሉ የነበረብኝ ዲፕሬሽን አልወጣልኝም ገባ ስለዚህ እኔ ጭንቅ አልፈልግም እኔ ሻምት እኖራለሁ እንደዚህ ምድር ላይ ከዚህ በኋላ እኔ ጭንቅ አልፈልግም እውነት ደግሞ ሀገር ላይ እየኖሩ ያለቀሱ ከመኖር ስደት ላይ ተሰዶ ያለቀሱ መኖር ይሻላል ሀገር ላይ ያለቀስ ስትኖር በጣም ነው ሆድ የሚብሰው እንዴ ሀገሬ ላይ ለምን ከሰው ሀገር በቃ አንቺ አትጨነቂ ከዚህ በኋላ በቃ እኔ ጭንቀትሽን እኔ ፈጣሪ አይደለሁም ግን አትሊስት በምችለው አንቺን ፕሮቴክት የማድረግ ኃላፊነት አለብኝ
በቃ ጭንቀትሽንም ምንድነው ሐሳብሽንም ሸክምሽን ባክሽ ማለት እኔ እንድሸከምልሽ ፈቀጅ እባክሽ ማለት ምንም አይቸግርሽም አይደለም ግን በምችለው አቅም ደግሞ አንቺ እንዳትቸገሪ የምፈልገውና ምሰራውም ደግሞ አንቺ እንዳትቸገሪና የዛን ህይወት ደግሞ ልክስሽ ፈልጋለሁ እዛ በጣም ብዙ መከራ በጣም ብዙ አልቀሰሻል በጣም ራስሽና አንቺ ታውቃላችሁ የነበርሽበትን ኮንዲሽን ግን በቃ አሁን ደግሞ የምትካሽበት ሰዓት ነው ይቆም አሁን ደግሞ ጥሩ ህይወት የምትኖሪበት ሰዓት ነው እና አስበሻል እኔና አንቺ ተጋብተን ቆንጆ ቬሎ ለብሰሽ እኔም ቶክሲዶን አርጌ ምናምን አስብ ልጅ ወይ ሻማጅ ሆና የምር ቀላል አይደለም እና በቃ አስበሻል ትልቅ ቤት ኖሮ ልጆች ወልደን ልጆቻችን ሲጫወቱ ማየት በቃ ያን ሁሉ የልጃችሁ የክርስትና አባት ወንድ ተወለደ ሴትም ኮንች ኧረ አንተ ክርስትና አይቻልም እና እንደዛ ነው ትሆናለህ ችግር የለውም ወንድ ስለምንወልድ ችግር የለውም እሱን አያሳስብም ግን አንዴ እባክሽ በቃ አሁን የምትካሽበት ሰዓት ነው እባክሽ አንድ ድል ስጪኝና ለካስሽ ምንድነው ጥሩ ህይወት ማለት የሚገባሽ ህይወት ልስጥሻል እንችላለን እኔ ምለፈው ለማን እሺ ለማንክ አሁን ለማንክ እኔ ካምኩ በቤተሰብ አምናለሁ ለዛ ነው የምጎዳው በኋላም በጣም ስለማውቀው በቤተሰብ ፊት ነው የምነግረው ብዙ ተመልካቾች አሉ እነሱ ምስክር ናቸው እኔ ላምናው ነው ቤተሰቦቼ ይሄው እንደፈለግሽ ነው ማልቀስ አልፈልግም ከዚህ በኋላ ቅዱስ አታለቅሽ ነው አንቺ ብቻሽ ማልቀስማ ታለቅሻለሽ በደስታ ማልቀስ ታለቅሻለሽ አንተ ለምሳሌ ለማስለቀስ የምትፈልገው አሁን ይሄ ልጅ አሁን ያስለቅስሻል አሁን ፊሳውን ያስለቅሳል ካንተና ከካሜራ የበለጠ የሚያገኝ የለም ተነሱ ይምራኒ በማልወደው ዓለም ወድጄ አንድ ሰው መጓጓት ጀመርኩኝ መኖር እንዳዲስ ሰው ሊዘጋ እንደበቴ አንድ ድል ቢኖረው ቀሪ ውስጥ ንፋሴ ይላል ወድሻለሁ ቃሉ ቢያንስም እልሻለሁ ወድሻለሁ መኖሬ ባንቺ ነው አበቃልኝ ብዬ በቃ አንገቴን ስደፋ ቀና ረግሽኝና ሁሉን ረሳሁት ባንቺ አይኔም ተገለጠ ዳግም እንደገና እንድክም ሲል ጎኔ ብርታት ሆነሽኛል ምን አባቴ ላርግሽ ውለታሽ ከብዶኛል ወድሻለሁ ቃሉ ቢያንስም እልሻለሁ ወድሻለሁ መኖሬ ባንቺ ነው ወድሻለሁ ቃሉ ቢያንስም እልሻለሁ ወድሻለሁ መኖሬ ባንቺ ነው ይገርማል ጽናትሽ ፍቅሬ ይገርማል ጉልበትሽ እንዴት ልግለጽልሽ ቅንጣት ሳይሰለችሽ ለፍታ እንዲህ ባለ ትዕግስት የኔን ጉድ መቻልሽ እንድክም ሲል ጎኔ ብርታት ሆነሽኛል ምን አባቴ ላርግሽ ውለታሽ ከብዶኛል ወድሻለሁ ቃሉ ቢያንስም እልሻለሁ ወድሻለሁ መኖሬ ባንቺ የኔ ምለው ምንም የለም ልባችን ነው አለኩ እና ተመልካቾቼ ነገር እሺ ተመልካቾቻችን ወይ እኔ ልናገር ዛሬ እግዚአብሔርን እኔ ስለናንተ ብዙም አውርቼ አላውቅም የነበርኩበት ሙጥሩ ስላልሆነ እኔ ደግሞ ችግሬ አእምሮዬ ሰላም ካልሆነ ውስጤ ሰላም ካልሆነ ሰላም ያ ነገር ብቻ ነው አእምሮዬ የሚያስበው ሌላ ነገር አያስብም የምር እና እውነት ኮሜንታችሁን ግን እየገባሁ አነባለሁ አንድ ኮሜንት አይቀረኝም እግዚአብሔር የሆነ ያልቀስኩበት ኮሜንት ራሱ አለ በጣም መልካም ልጆች ናችሁ የእውነት የኔ ቤተሰቦች የኛ ቤተሰቦች ሊያዘው አይሰማም ካሜራማን
እና በጣም ደስ የምትሉት ፍቅር የሆናችሁ ቤተሰቦች ናችሁ ያላችሁ። እግዚአብሔርን ከመጀመሪያው ጀምሮ ከነበርኩበት ስሜት ሲያወጣኝ ቅዱስ የምትሰጡት ኮሜንት፣ አብረን ስንሆን ስንለያይ አብራችሁ ሳለቅስ አብራችሁ የምታለቅሱት ነገር፣ እግዚአብሔርን ቅዱስ ሲታመም አብራችሁ የታመማችሁት ነገር፣ ምን አይነት ፍቅር ቤተሰቦች ናችሁ ያላችሁ። እግዚአብሔርን አሁን አላውቅም ብቻ በሰፊው የምናመሰግንበት ቀን ይኖራል አይደል? እውነቴን ነው የምነግርህ። በጣም ነው ደስ የምትሉት፣ በጣም ነው የምታምሩት። ፍቅራችሁ የእውነት ፍቅር ነው፣ ይጋባል ሁላ የሆነ ብቻ በጣም እንወዳችኋለን። እግዚአብሔር በጣም እና ቆይ አልጨረስኩም እና እናንተን በሰፊው እናመሰግናችኋለን። ወደ ቅዱስ ስንመጣ ግን እኔ ስደትን አይደለም ያየው ሰው ያላየው ሰው ራሱ እየፈራ ነው የሚመርጠው። እኔ መርጬው አይደለም። እሺ በቃ ጥሩ ስሜት ላይ ስላልነበርኩኝ በፍጥነት ይሄን ሀገር ወጥ ለቅቄ መውጣት ፈለግኩ። በቃ ሀገሬ ላይ ሆኜ ከማለቅስ ለምሳሌ አላለቅስም። ሆዲ ብሳል ሀገር ላይ ሆኖ ማልቀስና ለዛ ነው ሳልነግረውም ልወጣ የነበረው ለዚህ እንጂ እኔ መርጬው አይደለም። እዚሁ ሆኜ ቅዱስ ከኔ ጋር ከሆነ ሰላም ከሆነ ስራ ከጀመርኩ ምን አለኝ እንግዲህ ስራ እንደምታስጀምረኝ ቃል ገብተሃል አይደል? በሚገባ እኔ አልዋሽም፣ እኔ ቃሌን አላጥፍም። አንቺ ብቻ እዚሁ እንልኝ፣ አንቺ ብቻ አትይጂብኝ፣ አትራቂብኝ እንጂ ያለው ነገር በሙሉ እኔ ሶልባ ማለት እኔ ችግሩን ሁሉ ፈታዋለሁ። አንቺ ብቻ እድል ስጪኝ፣ በእኔ ተማመኝ እንቆ ለማን እሺ፣ እኔ ባንተ ተማመናለሁ፣ ካንተ በላይ በፈጣሪ ተማመኝ። እሺ ስደትን መጀመሪያም እያለቀስኩ ነው ልሰደድ የነበረው። ደስ እያለኝ ነው የምቀረው ቅዱስ እግዚአብሔርን ደስ እያለኝ ማለት ነው። የኔ አባት አንተም እኮ የሆነ ነገር ሆነብኝ ነበር። አንዬ ቆንጆ ቀን ሰርገሽ ቆንጆ ራት እንበላ ፈልጋለሁ። እውነት ዛሬ ግብዣ በኔ ነው። አንተ ካሜራ ትይዝልናል። ካሜራውን ትይዛለህ። አትበላም? እሺ አትበላም? አይ ትበላለህ ከጨረስን በኋላ እና ሲረስ እና ከአንቺ የሚጠበቀው ምንድነው? ቆንጆ ንግስት መስለሽ መገኘት፣ በሰዓትሽ መውጣት ብቻ ነው። መጥቼ ፒክ አደርግሻለሁ። አሁን ስራ መሄድ አለብኝ። እጄ በጊዜ መጥቼ ቆንጆ ራት ጋብዝሻለሁ። እስከዛ ተዘጋጃለሽ። እሺ ቀጥታ ወዴት ነው? ወደ ራቱ እንሄዳለን። እሺ ለማንኛውም እንኳን ደስ ያላችሁ የከፋችሁ ቤተሰቦቻችን በእኛ መኮራረፍና መጋጨት እንኳን ደስ ያላችሁ። ማርያምን ስሜታችሁን በጣም ስለማውቀው ነው እና በጣም ነው የምንወዳችሁ። ማርያም እኔ ተመልካች አንቺ አሞኝ በነበረ ሰዓት ቲክቶክ ላይ መጥተው እኔ ዩቲዩብ ላይ መጥተው እግዚአብሔር ይማረ አናዳት ወዳታ አልጎዳትም ቃል ገብቻለሁ። ስለሰጣችሁኝ ፍቅር ምናምን ከልብ አመሰግናለሁ። አብረን ነው አይሆናችሁ ናችሁ ወንድ ልጅ አበባ ያሽት